ዘካተል ፊጥር በዱቄት ይቻላል ወይ የሚል ነው። በዚህ ላይ የሚያነሱት ነጥብ ዘካተል ፊጥር ከሌሎች እህል ዘሮች እንደመወጣቱ በዱቄት ማውጣት ይቻላል። ይሄንን ነው የሚጠቅሱት። ذهب احمد امام احمد በዚህ ላይ ሄደዋል ሌሎችም ማለት ነው الى انه يجزي او ያብቃቃል يجزي ብለው በዚህ ላይ ሄደዋል። واستدلوا بزياده في حديث ابي سعيد الخدري او صاع من دقيق የዱቄት አንድ ቁና ከዱቄት አንድ ቁና የሚል የተናገሩበት ሁኔታ አለ። ስለዚህ ይህች ጥቅስ አخرجها النسائي ጠቅሰዋታል። او صاع من دقيق የምትለው በሳቸው ስላሳለፏት ስለዚህ ጥቅስ አለ አው ብለው በዚህ ሁኔታ ሄደዋል። አንድ ያለ ሁለተኛ ኢላ ምክንያት አቀርበዋል። ምን ولأن الدقيق اجزاء الحب የፍራፍሬው ወይንም ደግሞ የአዝርቱ የእንትኑ የእህሉ ዱቄት ነው የራሱ ተፈጭቶ ነው ላዩ ላይ ያለው ዛላ ወይንም ደግሞ ያሉት እንትኖች ላባዎች ተወግደው ነው يمكن كيلو መስፈር ይቻላል ወድኻሩ ማድለቡ ይቻላል እንደሌላው እና فجاز اخراجه ስለዚህ ዘካተል ፊጥር አድርጎ ማውጣት ይቻላል የሚለውን በዚህ ላይ ሄደዋል። ምክንያታቸውን ደርድረው ማለት ነው። ማሊክና ኢማሙ ሻፊዒ ደግሞ الى انه لا يجزي አይቻልም ነው የሚሉት። ለምን ሲሏቸው لانه لم يذكر في حديث ابي سعيد الخدري حديث ላይ ስላልተጠቀሰ አይቻልም ብለው ይናገራሉ። ሷብ ተከክለኛው ግን መጀመሪያ የተነጋገርነው የነ ኢማሙ አህመድ ነው ይቻላል የሚል ምናልባትም ሐዲሱ ላያስሁድ ላያስነፋ ይችላል ሐዲሱ ማለት ነው። አውሳን من دقيق የሚለው عند النسائي የተጠቀሰች ናት። فهي زياده شاذة ናት ይላል። በወህም የመጣች ናት ይላሉ እነ ኢብኑ ዑየይና። ይሄንን كما بين ذلك ابو داود في سننه እንደገለጸው እንደዚህ ሆድ የምታስነፋ አይደለችም ብለው የተናገሩበት ሁኔታ አለ። ነገር ግን ከኋላ ባየነው ምክንያት ደግሞ ማውጣት ይችላል። ራሷ ይቺ እንትን ባትሆንም ማስረጃዋ ቁጫለች ባትሆንም ከቁተል በለድ ይወጣል ብለናል። አዎ ስለዚህ እንደዛው እንደ ቁተል በለድ እንደ አካባቢው እንትን እንደ አካባቢው አዝመራ ማለት ነው ወይም እህል ዘር ዱቄትም ያው ነው። ምንም ልዩነት የለም። ይድኻር የሚደረግ ነው፣ የሚደለብ ነው፣ የሚሰፈር ነው፣ የሚመዘን ነው። እህል ውስጥ የሚገባና ስንዴ የምትለው አልተፈጨ የተፈጨው ሁለቱም ቀለብ የሚሆኑ ናቸው። ስለዚህ የሚገናኙ ናቸው። ባይሆን አወጣጡ በስፍር ሳይሆን በምንድነው የሚደረገው? በሚዛን ነው። ለምን እህል በሚፈጭበት ሰዓት ይቀላል እና የመቆለል ባህሪ ይኖረዋል። ስለዚህ በሚዛን ይሰጣል ነው የሚሉት። قاله شيخ الاسلام ابن تيميه رحمه الله ይሄንን ተናግሯል። ሙግኒ ላይ ያለ ሸርህ النسائي እንደዙ መጅሙዕ አልፈታዋቸው ላይ የተጠቀሰበት መጅሙዕ አልፈታዋ ابن تيميያም ላይ የተጠቀሰበት ሁኔታ ነው ያለው ማለት ነው። ስለዚህ ይቻላል አይወጣል ማለት ነው። والله اعلم